ሰላም እንደምናላችሁ በብሬኪንግ ኒውስ ነው የተገናኘ ነው። ብሬኪንግ ኒውስ ማንቸስተር ዩናይትድ ኦፊሻል ስቴትመንት አውጥቷል። ሩበን አሞሪም በእንግሊዞቹ ምሳ ሰዓት ከማንቸስተር ዩናይትድ ጋር በይፋ ተለያይተዋል። በጋራ ስምምነት ሲሆን ከክለቡ ማንቸስተር ዩናይትድ የበላይ ሰዎች ሩበን አሞሪምን አሰናብተውታል። ይህን ዜና ልንመለከት ነው ከእናንተ ጋር ቆይታ የምናደርገው። ጥቂት የተገለባበጠ ስሜት ነው። ምን አይነት ስሜት የተሰማኝ እንደሆነ አላቅም። ዜናውን ከሰማሁ በኋላ ትክክል ይሁን አይሁን እርግጠኛ አይደለሁም፣ ግን ስለ ዜናው ብዙ እናወራለን። ዜናው ከየት እንደመጣ በምን ምክንያት እንደተሰናበተ ከሰሞኑ የነበሩት የስልጣን ሽኩቻዎች በማንቸስተር ዩናይትድ ሰዎች መካከል የተፈጠሩ የስልጣን ሽኩቻዎች ምንድናቸው? ማን ኃላፊነቱን ወሰደ ሩበን አሞሪምን ለማሰናበት? ቀጣይ የማንቸስተር ዩናይትድ ኢንትሪም እንዲሁም ደግሞ ጊዜው ኬርቴከር አሰልጣኝ ማን ይሆናል? እሱንም እንመለከት። ኢንትሪም እና ኬርቴከር አሰልጣኝ ይለያያል። ማን ይሆናል? እሱንም እነግራቸዋለሁ። ኢንትሪም ኬርቴከርም እንዲሁም ደግሞ ቋሚ አሰልጣኝ ማን ሊሆን ይችላል? እነዚህን ጉዳዮች የዳሰስን እንቆያለን። ምን ተሰማችሁ ግን? ሀሳባችሁን እፈልጋለሁ። ጠዋት ሌላ ዜና ተሰራ፣ የእናንተን ሀሳቦች በሙሉ አነባቸዋል። ምን አይነት ስሜት ተሰማችሁ? በመሰናበት ትክክለኛ ነው ብላችሁ ታስባላችሁ? በትክክለኛው ጊዜ የተሰናበተ ብላችሁ ታስባላችሁ? አይ መቆየት ነበረበት ብላችሁ ታስባላችሁ? ለውጦች በሱ የአሰልጣኝ ስር እየተመለከት ነው ብላችሁ ታስባላችሁ? ብቻ ስሜቶቻችሁን ጻፉልኝ። ዘለግ ያለ ረጃጅም ጽሁፎችን እጠብቃለሁ። ጻፉልኝ። እኔ ደግሞ እያንዳንዱን የእናንተን ጽሁፍ ማለዳ ላይ በሚኖረኝ ፕሮግራም ላይ ማነብላችሁ ይሆናል። ምንወያይበት፣ እንዲሁም ጥያቄ ካላችሁ ደግሞ ጥያቄውን ምመልስበት ይሆናል ማለትም ጻፉልኝ። ወደ መረጃው እናመራለን። ሩበን አሞሪም ከ1 ዓመት ከ2 ወር ቆይታ በኋላ የ18 ወራት ኮንትራት እያለው ከማንቸስተር ዩናይትድ አሰልጣኝነት ተሰናብቷል። ያልተጠበቀው ግን ደግሞ የሚጠበቀው ዜና ተሰምቷል። ሩበን አሞሪም ከ1 ዓመት ከ2 ወራት ቆይታ በኋላ ህዳር 2024 በይፋ የማንቸስተር ዩናይትድ አሰልጣኝ ከሆኑ በኋላ ዛሬ ምሳ ሰዓት ላይ ስንብታቸው ተሰምቷል። ማንቸስተር ዩናይትድ ኦፊሻል ስቴትመንት በሩበን አሞሪም ስንብት ላይ አሰምቷል። ለኔ ያልተጠበቀ ነው። እርግጥ ከውጤት አንጻር የሚጠበቅ ነው፣ ግን የስልጣን ሽኩቻዎች ለስንብቱ ዋና ምክንያት እንደሆነ መግለጽ ይቻላል። እንግዲህ ከሰሞኑ ያሉትን ጉዳዮች ማንሳት በጣም አስፈላጊ ይመስለኛል። ከሊድሱ ጨዋታ በፊት በነበራቸው ፕሬስ ኮንፈረንስ ነው ሩበን አሞሪም በጣም አግሬሲቭ ነው የተመለከታቸው። በክረምቱ የተጫዋች ዝውውር ላይ ምንም አይነት ተጫዋች እንደማያስፈሩም እናም ከማንቸስተር ዩናይትድ ሰዎች ጋር ስለ ዝውውር እንዳላወሩ መግለጽ የቻሉት እናም በጣም አግሬሲቭ ነው እያንዳንዱ ነገሮች ሲናገሩ የሰማናቸው። ከዛ በኋላ ሁሉም ሰው የተከታተለው እኛም ልናቀርብላችሁ ወደን ግን በብዙ ሚዲያ ሰምታችሁታል ብለን የተው ነው። ከጨዋታው መጠናቀቅ በኋላ ከሊድሱ የአንዳቻ የኤርላንድ ሮድ ጨዋታ በኋላ ወደ ጋዜጠኞች ቀርቦ በጣም አግሬሲቭ ነው እየተበሳጩ በማንቸስተር ዩናይትድ ሰዎች ውስጥ ምንም አይነት ድጋፍ እንደሌላቸው የሚያመለክት ነገር ሲናገሩ ሰማናቸው። በጄሰን ዊልኮክስ፣ ኦማር ቤረዳ፣ ክሪስቶፈር ቬቨል ጋር እነዚህ ሰዎች ማለት ኦማር ቤረዳ የክለቡ ሲኢኦ ናቸው። ጄሰን ዊልኮክስ ደግሞ የክለቡ ከዳና ሸዋርዝ በኋላ የተሾሙት ስፖርቲንግ ዳይሬክተር ናቸው። ክሪስቶፈር ቬቨል ደግሞ የክለቡ የስካውቲንግ ወይም ደግሞ የክለቡ የሪክራይመንት የመልሶ ጥገና ክፍል ኃላፊ ናቸውና ከነዚህ ሰዎች ጋር ምንም አይነት መግባባት እንደላቸው የሚያሳይ ነገር ተናገሩ። አንድ ቃል ደጋግሞ ተናገሩ። ከስልጣን ጋር የሚገናኝ ነገር እንደሆነ የሚያሳየው እሱ ነው። እኔ አሉ አይ አም ኤ ማናጀር ኖት ኤ ሄድ ኮች አሉ። እኔ የክለቡ አለቃ ነኝ እንጂ አሰልጣኝ አይደለሁም አሉ። እንግዲህ ሄድ ኮች እና ማናጀር በእንግሊዝ እግር ኳስ በጣም ዲፈረንት ተርም ነው። በጣም ዲፈረንት ተርም ማለት ማናጀር ማለት እያንዳንዱ ነገር የሚቆጣጠር በዝውውር ውስጥ ጣልቃ መግባት የሚችል በተጫዋቾቹ ደሞዝ እንዲሁም በተጫዋቾች የኮንትራት እድሜ ላይ እንኳን መወሰን የሚችል በበላይ አመራሮች ከበላይ አመራሮች ከፍ ብሎ ለማንቸስተር ዩናይትድ የበላይ ሲኢኦዎች ለምሳሌ አንድ እንደ ኢንትሪም ለመግለጽ አርሰናል ማናጀር ነው የሚጠቀመው። ሚካኤል አርቴታ ሲቀጥር ሄድ ኮች ነው የነበረ። ሄድ ኮች ያለ ሚካኤል አርቴታ በምንም ጉዳዮች አይመለከቱም ክለቡን ከማሰልጠን ውጭ ማለት ልክ እንደ ኤንዞ ማሬስካ በቼልሲ ውስጥ ስለምንም ነገር አይመለከተውም ክለቡን ከማሰልጠን ውጭ ማለት ተጫዋች ይፈርም ይሸጥ አይመለከቱም። ለዛ ነው በየክረምት ላይ በየሚዲያው የወጣ ኤንዞ ማሬስካ ስለ ተከላካይ እያወራ እነሱ የፊት መስመር ተጫዋች እና ጋርናቾን ሲያስፈርሙለት የነበረ ማለት ነው። ከዛ ሚካኤል አርቴታ እንደዛ ነበረ። ማናጀር ሆነ ማለት የክለቡ ስፖርቲንግ ዳይሬክተሮች ኢዱም እያለ አሁን ደግሞ አንድ የሚያደንቁት አንድሪያ በርታም እያሉ እሱ ያልወሰነበት እሱ ያልተስማማበት ተጫዋች ወደ ክለቡ አይመጣም። የተጫዋች ብቻ ሳይሆን በተጫዋቹ ኮንትራት ላይ እንኳን ማዘዝ ይችላል። ስንት ዓመት መፈረም አለበት
ምን ያህል ደሞዝ መስጠት አለበት የሚለው መወሰን ይችላል። ሄድ ኮች ከሆነ ግን ይሄ አይመለከተው። የክለቡ ስፖርቲንግ ዳይሬክተር እንዲሁም የሪክሩትመንት ባለሙያዎች ሲኦዎች ነው የሚመለከታቸው ማለት። እንግዲህ እንደምናውቀው ከሆነ ኖቬምበር 2024 ሲቀጠር ሮበን አሞሪም በይፋ አሁንም ተሳስቻለሁ እንዴ ብዬ ይህን ዜና ለእናንተ ከመስራት በፊት ወደ ማንቸስተር ዩናይትድ ኦፊስ ዌብሳይት ወደ ኋላ እጅ ለመመልከት ሞክር ነበር። በይፋ ማንቸስተር ዩናይትድ ሮበን አሞሪም ሲቀጥር ሄድ ኮች ብሎ ነው የቀጠረው። ሄድ ኮች ይኸውም ዜናው ከታች ምን ይላል መሰላችሁ? ስፖርቲንግ ዴቪድ ኦርንስተን ዜናውን ብሬክ ሲያደርገው ያኔ ከስፖርቲንግ ሊዝበን የ11 ሚሊዮን ዩሮ ካሳ ከፍሎ ማንቸስተር ዩናይትድ ሮበን አሞሪም እንደሚያመጣው ሲገለጽ 11 ሚሊዮን ዩሮ ወይም ደግሞ 9.2 ሚሊዮን ፓውንድ በዶላር ከፈለጋችሁ ደግሞ 11.9 ሚሊዮን ፓውንድ ካሳ ከፍሎ ነው ማንቸስተር ዩናይትድ ሮበን አሞሪም ያመጣውና ያን ሲያመጣው ዜናውን ሄድ ኮች ብሎ ነው ከ150 ዓመት የክለቡ ታሪክ በኋላ የመጀመሪያው የክለቡ ሄድ ኮች ነው ይላል። ከሰር አሌክስ ፈርጉሰን፣ ሰር ቦቢ የሚሆኑ ከዛ በኋላ የመጡት ኦሌ ሶልሼር ወይም ደግሞ ጆዜ ሞሪኖ ወይም ደግሞ ኤሪክ ቲናግ ሌሎችን ማሰልጣኞች ዴቪድ ሞይስ ምትሉ ትችላላችሁ የክለቡ ማናጀር ናቸው እንጂ ሄድ ኮች አልነበሩም። እናም ሮበን አሞሪም በክለቡ የ150 ዓመት ታሪክ ውስጥ የመጀመሪያው ሄድ ኮች ናቸው ይላል ዜናው ማለት። ግን ሮበን አሞሪም ከሊድሱ ጨዋታ በኋላ ወደ ሚዲያ ወጡ። እኔ አሰልጣኝ ሳልሆን አለቃ ነኝ፣ አይ አም ኤ ማናጀር ኖት ኤ ሄድ ኮች ሲል ተናገር ነው። እሱን ለምንድን ነው አስረግጦ መናገር የፈለገ? በክለቡ ሰዎች ስራቸው ሊሰሩ ይገባሉ፣ ስራዬን አውቃለሁ የሚል መልእክትን ያስተላለፍ። እናም ስም ጠቅሷል። የክለብ ስፖርቲንግ ዳይሬክተርና የሪክሩትመንት ባለሙያ የስካውቲንግ ዳይሬክተር ስራቸው መስራት አለባቸው። ቀጣይ 18 ወራት ኮንትራክት አለኝ፣ እናም በኮንትራት የመሰረት ስራዬን ይሰራሉ፣ ስራቸው መስራት አለባቸው ብሎ የስልጣን ጉዳይ እንዳነሳ እና ከክለቡ የበላይ ሰዎች በተለይም ከስፖርቲንግ ዳይሬክተሩ ጄሰን ዊልኮክስ ጋር እንዳልተስማማ የሚያሳይ ነገር፣ በተለይ ደግሞ በተጫዋቹ ዝውውር ላይ የሱ ፍላጎቶች እየተከበሩ እንዳልሆኑ የሚያሳዩ ነገሮች ተናገረ። እናም ሊሰናበት እንደሚችል ምክንያቱም ኢንዞ ማሬስካን በመጨረሻ ሰዓት እንደዚህ አይነት አግሬሲቭ ኢንተርቪዎችን ሲሰጥ ነበር። ሊሰናበት እንደሚችል ገመትነ፣ ግን በዚህ ያህል ፍጥነት አልመሰለኝም። በፍጹም በዚህ ያህል ፍጥነት አልመሰለኝም። አሁን እንደተሰናበተ እርግጥ ሆኗል። መጥፎ ዜና ነው። እኔ እንጃ ተወዱት አላቅም። ሮበን አሞሪም ጥሩ ውጤት የለውም በማንቸስተር ዩናይትድ ውስጥ ምንም ጥያቄ የለውም። ምንም ጥሩ ውጤት የለውም። በክለቡ ታሪክ ውስጥ በጣም ደካማው ሲዝን ነው። ባለፈው ውድድር ዓመት ያሳረፈ 15ኛ ነው ወጣ። በ38 ጨዋታዎች 42 ፖይንት ነው ያገኘ ከ1973-74 ሲዝን በኋላ ማንቸስተር ዩናይትድ ከሊጉ በወረደበት ማለት። ከዛ በኋላ የታየው ደካማ ሪከርድ ነው። በዚህ ውድድር ዓመት ሲዝኑን ሲጀምር በ6 ጨዋታዎች 7 ነጥብ ብቻ ይዞ ከ1992 በኋላ ደካማውን የሊግ ጅማሮን ያደረገ በቁጥሮች ሁሉ በጣም ደካማውን እሱ ብቻ ሲሆን እንግዲህ እሱ ማንቸስተር ዩናይትድን ማሰልጠን ከጀመረበት ኖቬምበር 2024 ጀምሮ እስከ አሁን ድረስ እስከ ዛሬው ድረስ የሊግ ቴብል መስራት ብንፈልግ እሱ የተሳተፈባቸውን ብቻ የደረጃ ሰንጠረዥ መስራት ብንፈልግ ወልቭስን፣ ዌስትሃምን፣ ቶተናምን ብቻ በነጥብ ይበልጣል። 58 ነጥብ ብቻ ነው ማግኘት የቻለ። ቶተናም 46 እሱ ከተቀጠረ በኋላ ዌስትሃም 45 ወልቭስ 39 ያን ያህል በጣም ደካማ ነው። ግን ደግሞ አንድ ነገር ማንሳት በጣም ያስፈልግ ይመስለኛል። እንግዲህ ሮበን አሞሪም በማንቸስተር ዩናይትድ አሰልጣኝ ከሆነ በኋላ 58 ፖይንቶች ነው በሊጉ መሰብሰብ የቻለ በሊጉ ማለት ነው። ግን ቶታሊ በማንቸስተር ዩናይትድ 63 ጨዋታዎችን የመራ 25 አሸንፎ 23 ተሸንፎ 15 ነው የወጣ 122 ጎሎችን አስቆጥሮ 114 ጎሎች ተቆጥሮበታል። ኢትስ ኤ ባድ ሪዛልት። ግን አንድ ያልተስማማሁበት ነገር አለኝ ስንብቱ ላይ ተጋሩት ይሁን አናላቅም ምጽፉልኝ ይመስለኛል በተሰማችሁ ስሜት ላይ ማለት መጥፎ ሪከርድ ነው ያለው። ግን አንደኛ ቲሙ በመጠኑም ቢሆን መሻሻል ያሳየበት ያለው ወቅት ነው። ሁለተኛ በጣም ብዙ የክለቡ ተጫዋቾች በሌሉበት ሰዓት ነው አሰልጣኙ ያሰናበቱት። አንዳንዴ በጣም እንዴት ይሄን ቡድን ሊያስተካክለው የሚችል በዚህ ሰዓት እንዴት ነው ጨዋታዎች ሊያሸንፍ የሚችል ትላላችሁ? ከማንቸስተር ዩናይትድ ጋር የሌሉትን ተጫዋቾች ስትመለከቱ ማለት ነው በጣም ነው የገረመኝ። አንዳንድ ተጫዋቾችን ስትመለከቱ ማለት ነው እንግዲህ የቡድኑ ቋሚ ሆኖ መሰለፍ የሚችሉ 8 ተጫዋቾች በእጁ ላይ የሉ ቋሚ ሆኖ ማለት ነው። እነዚህ ተጫዋቾች 8 ቢኖሩ ከካስሜሮ ሉክሾን ጋር እና ኩኛ ጋር ጋችሁ ቋሚ የሚሆኑ ማለት ነው። የቡድኑ ወሳኝ ሁለት ተከላካዮች የሉ ሃሪ ማጉዌርና ማቲያስ ዲሊት ሁለቱም የሉ። የቡድኑ ዋና አምበል የለም ማን ብሩኖ ፈርናንዴስ ከቡድኑ ጋር የለም። የቡድኑና የሰውየው ዋና ተመራጭ ነው ሜሰን ማውንት በቅርብ ጊዜያቶች ጥሩ መጫወት የጀመረው ሜሰን ማውንት ጉዳት ላይ ነው የሚገኘው። የቡድኑ ትልቁ ፊርማ የሆኑ ብራያም ምቤሞ የለም። በአፍሪካ ዋንጫ አማድ የለም። ማዝራዊ የለም። እነዚህ ተጫዋቾች ሁሉ በሌሉበት ሰዓት ላይ አሰልጣኙን ማሰናበት ትክክለኛ ውሳኔ አይመስለኝም። ትክክለኛ ውሳኔ በፍጹም አይመስለኝም።
ደግሞም ለሱ አጮት ይመች ዘንድ ተብሎ 200 ሚሊዮን ፓውንድ ወደ 250 ሚሊዮን ዩሮ ወጥቶ በክረምቱ ላይ ተጫዋቹ ፈርመዋል። አሁን ማንኛውን ማሰልጠኝ ቀጠሩ ማንቸስተር ዩናይትድ የዋይድ ፕሌየር በእጁ ላይ የለም። ከአማድና ብሪያን በተመሳሳይ ቦታ ከሚጫወቱ ሁለት ተጫዋቾች ትክክለኛ የዋይድ ፕሌየር የሉት። ምክንያቱም በአንድ ጊዜ ነው ቦምብ ስኳድ ብሎ የክለቡ ሰዎች ተጫዋቾችን ያሰናበት። አንቶኒ መውጣቱ ትክክል ሊሆን ይችላል። አንቶኒ፣ ራሽፎርድ፣ ጄደን ሳንቾ እንዲሁም ደግሞ ጋርናቾ በተመሳሳይ ጊዜ 4 የዋይድ ፕሌየሮች ነው ከክለቡ የለቀቁት። አንድ በባህሪያቸው ነው እናውቃለን። ሁለተኛ ግን ቡድኑ የዋይድ ፕሌየር ወይም የመስመር ተጫዋቾች መጠቀም እንደሚያቆም እርግጥ ስለሆነ ነው። አሁን ግን አዲስ አሰልጣኝ ሊመጣ ነው። እናም ዳለን ፍሬቸር የበርንሊውን ጨዋታ ይመራል። እናወራዋለን፣ እሱን መለሳለሁ። የዋይድ ፕሌየር በሌለበት ሰዓት ሌላ አሰልጣኝ ስታመጣ በክረምቱ ላይ ጠቅላላ ማንቸስተር ዩናይትድ ወደ ማርኬቱ ወጥቶ ክለቡን ሊያስተካክል የሚችል የአማካኝ ስፍራ ተጫዋች ማስፈረም ሲጠበቅበት የዋይድ ፕሌየር ሊያስፈርም ነው። የመስመር ተጫዋች ማቲያስ ኩና ዋይድ ፕሌየር መሆን ይችላል ምናምን እንዳትሉኝ፣ መሆን ይችላል ግን ደንበኛ 10 ቁጥር ነው እንጂ ደንበኛ የዋይድ ፕሌየር አይደለም። ማቲያስ ኩና አይነት ተጫዋች ትሬስ ማድረግ ማይችል መከላከል ማይችል ተጫዋችን ዋይድ ላይ ማስፈረም ሪስክ ነው የሚሆነው ለመስመር ተጫዋቾች ማለት ነው። ሪስክ ነው ለሉክሾሚውን ለዶርጉ ሪስክ ነው የሚሆነው ማለት ነው። ስለዚህ ማንቸስተር ዩናይትድ አማካኝ ማስፈረም ትቶ በክረምቱ ላይ ሮበን አሞሪም ቢቀጥል ከውጤቱ አንጻር ይቀጥል እያልኩ አይደለም፣ ግን ሮበን አሞሪም ቢቀጥል ማንቸስተር ዩናይትድ የሚያስፈርመው ተጫዋች እናውቃለን። አማካኝ 2-3 አማካኝ ያስፈርማል። አንድም ኡጋርቴ ጥሩ እየተጫወተ አይደለም፣ ማይኖን እየተጠቀመ አይደለም። ሌላም ደግሞ ካስሜሮ ኮንትራቱ ያልቃል፣ ዓለም ዋንጫ ላይ ቆይቶ ዘግይቶ ነው ይመጣ ምናምን ሶ አማካኝ ያስፈርም 2-3 አማካኝ ያስፈርም ነበር። አሁን ግን በዛ ያለ ዋይድ ፕሌየር ሊያስፈርም በዛ ያለ ማለት 2-3 የዋይድ ፕሌየር ያስፈርም ክለቡ ሉክ አንዱ የሲስተም ለውጥ አድርጎ ሴሚኒዮን በዋይድ ፕሌየር ሊያስፈርም ፈልጎ ክለቡ ሴሚኒዮን አላመጣለትም። አሁን ሴሚኒዮን ፈልጎ ነበር የሚሉ መረጃዎች እየወጡ ነው። ማንቸስተር ሲቲ ተጫዋቹን ሊያስፈርመው በዚህ ሰዓት መባረሩ ትክክለኛ ውሳኔ አይመስለኝም። የእናንተ ሀሳብ ምን እንደሆነ አላቅም፣ ግን ሆኗል አንድ ጊዜ ማለት ነው። ሰሞኑን የምናወራበት ጉዳይ ይሆናል። ዳለን ፍሬቸር የቡድኑ ከ18 ዓመት በታች አሰልጣኝ የጃክ ፍሌቸርና የታላይ ፍሬቸር አባት ማለት ነው። በቅርቡ ባሉት 3-4 ጨዋታዎች ከቤንች የሚነሱትና ተጠባባቂውን ወንበር ላይ የምንመለከታት ጃክ እና ታይለር የሁለቱ አባት የሆኑ ፍሌቸር ከ18 ዓመት በታች ከዚህ ቀደም ከነበሩት የማንቸስተር ዩናይትድ ሁሉም አሰልጣኞች ጋር በክለቡ የስኳድ የአሰልጣኞች ስታፍ ውስጥ አብሮ የነበረው ሰው በኢንትሪም ኮችነት ይቆያል። በኬርቴከርነት አይደለም። ይሄን ትለዩልኝ እፈልጋለሁ። ኬርቴከር አይደለም፣ ኢንትሪም ኮች ነው። የበርንሊውን ጨዋታ የሮቡን ይመራል ማለት ነው። ከዛ በኋላ ማንቸስተር ዩናይትድ እንደ መረጃዎች እየወጡ እንዳሉት እንደሚያሳዩት ከሆነ የሚቀጥረው ኢንትሪም ኮች ነው እስከ ክረምት ድረስ፣ ክረምት ቋሚ አሰልጣኝ እስኪቀጥር ድረስ ማለት ነው። እንግዲህ አንዳንድ ስሞች ይወጡ ስራ ላይ የሌሉ ስሞች ወይም ስራ ላይ ያልሆኑ ስሞች ማንቸስተር ዩናይትድ ማንን ሊቀጥር ይችላል በሚለው ውስጥ እየወጡ ነው የሚገኙት። አይታወቅም። ግን ሚለን የአትሌቲኮ ጋዜጠኛ የሆነው ዴቪድ ኦረንስ የሚለው ማንቸስተር ዩናይትድ እስከ ክረምት ድረስ ቋሚ አሰልጣኝ አይቀጥርም ነው የሚለው። ኢንትሪም ነው እንጂ ቋሚ አሰልጣኝ አይቀጥርም ነው። ኢንትሪም አሰልጣኝ 2 እጩዎች አሉ። ኦሊ ጉናር ሶልሼር ወይም ማይክል ካሪክ ሊሆኑ ይችላል። ግን ስራ ላይ ያልሆኑ አሰልጣኞች ልንገራችሁ እንደው በጣም በዛ ያሉ ናቸው። ግን ማንቸስተር ዩናይትድ ይቀጠራቸው አይቀጠራቸው ባነው ጋሬት ሳውዝጌት የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ፣ ኢንዞ ማሬስካ የቼልሲ አሰልጣኝ፣ ኦሊ ጉናር ሶልሼር የማንቸስተር ዩናይትድ የቀድሞ አሰልጣኝ፣ የሃኪም ላቭ የቀድሞ የጀርመን ብሔራዊ ቡድን አሰልጣኝ፣ ዣቪ ሄርናንዴዝ የባርሴሎና አሰልጣኝ፣ ቲያጎ ሞታ የዩቬንቱስ አሰልጣኝ አሁን በቅርቡ የተባረሩት፣ ኢጎር ቱዶር የጁቬንቱስ አሰልጣኝ አሁን በቅርቡ ከጁቬንቱስ የተባሉት፣ አንጂ ፖስቴኮግሉ የቀድሞ የሴልቲክ እና የቶተንሃም ሆትስፐር አሰልጣኝ እናም ደግሞ የኖቲንግሃም ፎረስት በቅርብ የነበሩት፣ ዋልተር ማዛራኒ ለብዙ ዓመታት ናፖሊን ያሰለጠኑ አሰልጣኝ፣ ማርኮ ሮዝ የወልስበርግ እንዲሁም ደግሞ የአርቢ ሌፕዚግ አሰልጣኝ የነበሩት፣ ኤሪክ ቲናክ እሱ ሊሆን አይችልም ስራ ላይ ስላልሆኑ ነው፣ ኤደን ተርዚች የቦሩሲያ ዶርትመንዱ አሰልጣኝ፣ ኢቫን ዩሪች የክሮኤሺያ ብሔራዊ ቡድን አሰልጣኝ የነበሩት፣ ጋሪ ኦኔል ሊሆን የሚችል አሰልጣኝ አይመስለኝም፣ ግን ስራ ላይ አይደሉም። እንደዚህ አይነት አሰልጣኞች ከማንቸስተር ዩናይትድ ጋር ስማቸው መያያዛቸው ከዚህ በኋላ የሚቀር አይመስለኝም። ዜናውን ግን እንዴት አገኛችሁት? ምን ተሰማችሁ? ዜናውን ስትሰሙት ለእኔ በጣም ሳደን ነው። ከሊድሱ ጨዋታ በኋላ ሊሰናበት የሚችልባቸውን መንገዶች በደንብ መግለጽ ይቻላል፣ ግን በዚህ ያህል ፍጥነት ይሆናል ብዬ አልጠበቅኩም ነበር። የእናንተ ስሜትስ እንዴት ነው? ትክክል ነው ብላችሁ ታስባላችሁ? የተባረረበት ጊዜ ሰዓት ትክክል ነው ብላችሁ ታስባላችሁ ወይስ ትክክለኛ ሰዓት አይደለም ብላችሁ ታስባላችሁ? ጻፉልኝ እስኪ። ሮበን አሞሪም የማንቸስተር ዩናይትድ አሰልጣኝ ተባሯል፣ ከክለቡ ጋር ተለያይቶ